Okay guys, I'm back with another session guys. ዛሬም በሌላ ሴሽን ተመልሻለሁ guys። ዛሬ አርብ ነው guys። ትላንትና ጂጄ ነበረ፣ ዛሬም በጄፔር ነው የተመለስኩት። ትላንት ጄፔር ነበረ ትሬድ ያደረግነው፣ ዛሬ ደግሞ ዩኤስዲ ጄፔርን ትሬድ እናደርጋለን guys። ኦልሬዲ አክቲቭ አድርጌያለሁ ፖዚሽኔን። ሶ እንደምትመለከቱት የዛሬው ሴትአፕ እቺ ነች። ዛሬም በጣም ሲምፕል ሴትአፕ ነው guys። ሁሌም ሲምፕል ነው በቃ የኔ ሴታፖች ብዙ ጊዜ ሲምፕል ናቸው። እንደውም የዛሬና የትናንት ቤት ነው የተወሰነ ይመሳሰላል። ሌሎችም ሞዴሎችም አሉ። ከዚህ በኋላ ትሬድ ስገባ ሪከርድ ስለማድረግላችሁ ታዩታላችሁ ሌሎቹንም ሞዴሎች ማለት ነው። እቺም ከትላንት ጋር የምትመሳሰል አይነት ሴታፕ ነች ጋይስ። እቺንም ጀስት አናላይዝ ለማድረግ ያክል እቺንም ብሬክ ለማድረግ ያክል ትንሽ ላሳያችሁ ጋይስ። ኦኬ ጋይስ 4 አወር ወደ ዴይሊ እንሂድና ያለውን ነገር እንመልከት። አክቹዋሊ ከትላንትናው ሴታፕ ጋር የተቀራራቢ ሴታፕ ነው። እንደምትመለከቱት ማርኬቱ አክቹዋሊ በዚህ ቡሊሽ ሙቭመንት ውስጥ የነበረ ማርኬት ነበረ። ቺማ የምትመለከቷት ኪ ሌቭል አክቹዋሊ የ4 አወር ኪ ሌቭል ነች። ነገር ግን ኦቨርላፕ አድርጓል። ዴይሊ ላይም የዴይሊውም ራሱ ነው ትንሽ የሰፋ ብታደረጉት ኦልሬዲ የዴይሊውንም ሬዚስተንስ ወይም ደግሞ ኪ ዞኑ ከቨር ያደርገዋል። ይችኛውን 4 ሰዓት ላይ ያሰመርኳት እንደዚህም ተዋትና ሳያችኋለሁ። ይቺ ሌቭል ዴይሊ ኪ ሌቭል ነች ማለት ነው። ማርኬት እዚህ ውስጥ እየገባ ነበረ ሲወጣ የነበረው፣ እዚህ ዞን ውስጥ ነበር ሲገባ የነበረው። ሶስተኛ ጊዜ ላይ ግን ትንሽ ብሬክ አድርጓት ተመልሶ ወደኋላ ሪቴስት አድርጎ ነበረ። እዚች ጋር ሴታፕ ወስጄ ነበረ ጃንዋሪ ላይ፣ እሱንም አያሳያችኋለሁ። ወደ 4 አወር ስንመለስ ምንድነው እየተፈጠረ ያለው ዴይሊ ላይ? እዚህ ውስጥ እየገባ ይመጣል። ሰርድ ታይም ብሬክ አድርጎት ነበረ ግን አልቆየም፣ ተመልሶ ወደ ታች ወረደ ማለት ነው። ስለዚህ ይሄኛው እንግዲህ በጣም ጠንካራ ሴለሮች እንዳለ የሚያሳየን ቦታ ነው ማለት ነው። ቢኮዝ ማርኬትን ይሄን ያክል ሙቭመንት ወደ ታች አወርዶት ነበረ። ስለዚህ ወደ 4 አወር ስንመለስ እንዳልኳችሁ ኪ ሌቭሎቹ የ4 አወር እና የዴይሊ ኪ ሌቭል በጣም ተቀራራቢ ቦታ ላይ ያለው ጋይስ እንደምትመለከቱት። የ4 አወርን ሳሳያችሁ ኪ ሌቭሉን እቺኛውን ዝቅ ማድረግ ብቻ ነው በቃ። እነዚህ ጋር ካያችሁት አንድ ጊዜ እንደ ሰፕላይ የተጠቀመው ይወርዳል፣ መልሶ እንደ ሰፕላይ የተጠቀመው እንደዚህ ጋር ለሶስተኛ ጊዜ አራተኛ ጊዜ ሲመጣ ዘሴንቲንግ ነው ሀፕን ያደረገው ማለት ነው። እዚች ጋር አሁን የገባሁትን ሴታፕ ማለት ነው ዘሴንቲንግ ነው ሀፕን ያደረገው። ማርኬቱ እንደምትመለከቱት ይገባል፣ መልሶ ይወርዳል፣ ይገባል፣ መልሶ እዚህ ጋር ብሬክ አደረገው። እቺኛውን ትሬንድ ላይ ኢንፎርም አድርጎ ነበረ። እቺኛውን ሴታፕ ዛሬ 13 ሳምንት ምናምን መሰለኝ ቴሌግራም ላይ እንደውም ፖስት አድርጊያት ነበር። እቺኛውን ገብቻት ነበር የዛሬ 3 ሳምንት። እቺንም የገባሁት እቺኛውን ብሬክ አድርጎ መጥቶ መልሶ ትሬንድ ላይኑን ቴስት ሲያደርግ ጠብቄ የገባው ሴታፕ ነበረ። ከዛ በኋላ ግን ማርኬቱ እንደምታዩት አውቶማቲካሊ ወረደ ማለት ነው። አወረደ። በጣም ብዙ ሙቭመንት ብዙ ፒፖች ነው ድሮፕ ያደረገው። አሁን ተመልሶ መጥቶ እዛ ዞን ላይ ሪያክት እያደረገ ነበር ማለት ነው። 4 አወር ዞን ላይ ሪያክት እያደረገ ነው ማለት ነው። እንደምትመለከቱት ቅድም እንደነገርኳችሁ ዴይሊውም እቺ ነች፣ ዴይሊዋም ሌቭል እቺ ነች። ሰፋ አድርጌ ቅድም ያሳየኋችሁ ማለት ነው። እዚህ ዞን ውስጥ ገብቷል ማለት ነው ማርኬቱ ጋይስ እንደምትመለከቱት። ምን አሳየን? ወደ ሴታፓችን እየቀረብን ስንመጣ ምን እያሳየን ነው፣ ምን እያለን ነው የሚለውን ነገር እንመልከት ማለት ነው። 4 አወር ላይ እንደምትመለከቱት ክሊርሊ እዚህ ጋር የሰራትን ትሬንድ ላይን አፕ ትሬንድ ብሬክ አድርጎታል። በምትመለከቱት ኢንገልፊንግ ካንድል ብሬክ አድርጎታል። ክሊርሊ ነው ብሬክ ያደረገው። ወደ 1 አወር ስንወርድ ራሱኑ በደንብ የሚያጠናክርልን ነገር እናገኛለን ማለት ነው። ይቺ ቅድም 4 አወር ላይ ኢንገልፊንግ ካንድል የነበረችው ስትበተን እንደምትመለከቱት ወረደ፣ ተመልሶ የት ገባ? ተመልሶ እዛው ውስጥ ገብቶ ሪቴስት ማድረግ ጀመረ እንደምትመለከቱት ማለት ነው። መልሶ ሪቴስት ካደረገ በኋላ ድሮፕ አደረገ። እዚች ጋር ምን ተፈጠረ ማለት ነው? ሰፕላይ ኤሪያ ተፈጠረ፣ ሰፕላይ ዞን ተፈጠረ። እዚች ጋር ሁለቱ እዚህ ጋር የተሰመረበት ጋር ማለት ነው ጋይስ። ለሶስተኛ ጊዜ ልክ እንደ የትናንትናውን ሴታፕ ካያችሁት ልክ እንደ ትናንትናው ለሶስተኛ ጊዜ መጣና የትኛውን ኤሪያ ቴስት አደረጋት ጋይስ። የትኛውን ኤሪያ ቴስት አደረጋት? በአንድ ካንድልስቲክ ድሮፕ ሊያደርግ ሞክሮ ነበረ። ተመልሶ በቂ ቮሊዩም ስላላገኘ ወደ ላይ ወጣ ማለት ነው። አሁን ይሄ 1 አወር ቻርት ነው እንደምትመለከቱት። 30 ሚኒት ላይ ምን አደረገ? እኔ ኤንትሪ መወስድበት ታይም ፍሬም ላይ ነው ማለት ነው። አሁን ያለው 30 ሚኒት ላይ ምንድን ያደረገው? ይችኛዋ ቅድም ያሳያችሁ የ1 አወር ካንድል ነች። የተወሰነ ድሮፕ ካደረገ በኋላ አውቶማቲካሊ ድጋሚ ቮሊዩም ፍለጋ ወደ ላይ ወጣ። ፌክ አውት ነው። ወዲያው ሪጀክሽን አሳይቶ እዚች ጋር ዘጋ ካንድሉ እንደምትመለከቱት። ልክ እሷ ጋር ሲገባ ይችን ሪጀክሽን እንደ ኮንፊርሜሽን አይቼ ነው ማርኬቱን ኤክስኪዩት ያደረኩት ማለት ነው። ልክ እዚች ጋር ስትዘጋ
እኔ እዚች ጋር አክቲቭ አደረኩ ሴል ፖዚሽኔን ማለት ነው። ለምን እቺኛዋ ሰፕላይ ኤሪያ ነች ማርኬትን እንደምትመለከቱት ይሄ ፎርመርሊ ምንድን ነበረ ለዚህኛዋ ሙቭመንት ይሄኛው ምንድን ነበረ ዲማንድ ነበረ። እቺኛዋ ካንድል ዲማንድ ነበረች ለዚህኛው ሙቭመንት ማለት ነው። ማርኬት እዚህ ጋር ሬት አድርጎ ስለነበረ በሁለተኛ ጊዜ ማርኬት ተመልሶ እዛ ጋር ሲሄድ እቺኛዋን ኤሪያ ቅድም ዲማንድ የነበረችዋን እንደ ሰፕላይ አያት ወይም ደግሞ ቼንጅ ኦፍ ፖላሪቲ ተፈጠረ። ዲማንድ ቢካምስ አሁን ምን ሆነ ሰፕላይ ሆነ። ቅድም ዲማንድ የነበረው ድጋሚ ማርኬቱ ቮሊዩም ፍለጋ እዛ ጋር ሄደ። ወደ ላይ ወጣ፣ ሪጀክሽን አገኘ፣ የሚፈልገውን ቮሊዩም አውቶማቲካሊ ወረደ ማለት ነው። አሁንም ግን ድሮዳውን ውስጥ ነው ማርኬቱ እንደምትመለከቱት። የመጨረሻ ኮንፊርሜሽን ይችኛዋ ካንድልስቲክ ነበረች። ሀፕን የሚያደርገውን ደግሞ አብረን የምናየው ይሆናል ማለት ነው ጋይስ። ከትላንትናው ጋር ተቀራራቢ ሴታፕ ነው ማለት ነው። ሌታሲ ምን እንደሚፈጠር ማለት ነው። አሁን ድሮዳውን ውስጥ ነው አክቹዋሊ አሁን የገቡት 15 ደቂቃ ነው ከገቡት። እንደምታየው $97 አካባቢ ድሮዳውን ውስጥ ነው። ኦልሞስት $100 መሰለኝ ሪስክ ያደረኩት እንደዛ ነገር። ኦፍኮርስ እንደምትመለከቱት $200 ነው ሪስክ ያደረኩት። 1-2 እንጠብቃለን ማለት ነው። አሁን ድሮዳውን ውስጥ ነው። ይችኛዋን በቂ ቮሊዩም ያገኘ ይመስለኛል። አክቹዋሊ ትልቅ ነበረ ፎርም ያደረገው አይታችሁት ከሆነ ሹት አድርጎ ወጥቶ የዛኑ ያክል መልሶታል ሴለሮች። ናው ድጋሚ ያችን ቦታ ሊያት እያለ ነው፣ ግን አይ ዶንት ቲንክ ሶ የሚወርድ ይመስለኛል በደንብ። አክቹዋሊ በጣም ትንሽ የሙቭመንት ብቻ ነው የምፈልገው፣ ያን ያክል እንትንም አይደለም። የተወሰነ ካከበራት 20 ምናምን ፒፕ ነው። የተወሰነ ካከበራት ቴክ ፕሮፊታችን ሂት ይደረጋል ማለት ነው። ስናይፐር ድሮዳውን ነው ልክ እንደገባው ነው አውቶማቲካሊ ድሮዳውን ውስጥ የገባው። ትላንት ትዝ ካላችሁ አውቶማቲካሊ ወደ ፕሮፊት ነበር የመጣው። ሁሌ ጊዜ እንደዛ የለም። እንግዲህ አሁን ድሮዳውን ውስጥ እየተጫወተ ነው ጋይስ። 15 ደቂቃ ብቻ ነው ገና። አሁን 8:45 ነው ሰዓቱ። እስኪ አብረን ምን ይሆናል ማለት ነው። የዛሬም እይታዬ ላይክ ከሆነ አብረን ምን ይሆናል። ተመሳሳይ ሴታፕ ነው ጋይስ። ይሄኛውም ዛሬም ትላንትም የወሰድኳቸው ትሬዶች የተመሳሰሉ ነገሮች ናቸው። የተወሰነ ይመሳሰላሉ። ዞን ሬዚስተንስ ዞን፣ ከዛ ሰፕላይ ነው ያየሁት፣ ከዛ ካንድልስቲክ ኮንፊርሜሽን ነው ያየሁት። ተመሳሳይ ናቸው፣ ኢዚ ናቸው። ይሄ አንዱ ኢንትሪ ሞዴል ነው የምጠቀመው ማለት ነው። ሌሎችም አሉ። ፕራይስ አክሽን ላይ በጣም ብዙ አይነት አገባብ አለ። በጣም ብዙ አይነት ኮንፊደንስ ሰብስባችሁ ስፔኩሌት የምታደርጉበት መንገድ አለ። እሱም ደግሞ ሌሎቹንም ሴሽኖች ሪከርድ ስለማድረግላችሁ ወደፊት የምትማሯቸው ይሆናል ማለት ነው። በአጋጣሚ ግን የትላንትና የዛሬዎቹ ሴታፖች ተቀራራቢ ናቸው። ብሬክዳውን አናሊሲሱ ተቀራራቢ ነው። ኢንትሪ ሞዴሉም ተቀራራቢ ነው። ባክቴስት አድርጉት ለማለት ነው። ባክቴስት አድርጉትና ጥሩ ዊን ሬት ካለው አንድ ነገር አገኛችሁ ማለት ነው። እሷን እየቀጠቅጣችሁ ትሰራላችሁ። በሚቀጥለው ደግሞ ሌላ ኢንትሪዎችን ስገባ ስታዩ ደግሞ እሱንም ባክቴስት ታደርጉታላችሁ። 2-3 ኢንትሪ ይኖራችኋል። እሷን ባክቴስት ታደርጋችሁ ጥሩ ዩኒት ካገኛችሁበት አለቀ ማለት። ከዛ በኋላ ጥሩ ሪስክ ማኔጅመንት እና ጥሩ ማይንድ ሴት፣ ጥሩ ሳይኮሎጂ ነው የሚያስፈልጋችሁ። ሳይኮሎጂውን ደግሞ እንቀጠቅጣለን፣ በደንብ አድርገን እንቀጠቅጣለን። 5 ዙር ተዘጋጅቷል ዌቢናር። ጥሩ ዌቢናር ነበር። በጣም ብዙ ልጆች ተቀይሮበታል። 6ኛውንም አዘጋጅላችኋለሁ። አሁን እንደነገርኳችሁ ከሪል አካውንት ላይ ጋር ቻሌንጅ ጋር አድርጌ ቆንጆ ቡትካምፕ ይኖረናል ማለት ነው። ሰፋ ያለ ቡትካምፕ ይኖረናል ማለት ነው። 6ኛውንም እንደዛ እናደርገዋለን ማለት ነው። ስትራቴጂውንም ትወስዳላችሁ፣ ማይንድ ሴቱ ላይም በደንብ እንተጋገዛለን ማለት ነው። በቃ እዚህ ሶላቦ ትሬዲንግ ይሄ ነው። በቃ ትሬዲንግ ሌላ ምን አለ? ሌላ ምንም የለውም እኮ በቃ የሆነ ጥሩ የሚሰራ ስትራቴጂ፣ ስትሪክት የሆነ ሪስክ ማኔጅመንት፣ ጥሩ የሆነ የትሬዲንግ ማይንድ ሴት፣ ይሄን ካሟላችሁ በቃ አለቀ፣ ተጠናቋል ማለት ነው። ቁጭ ብላችሁ ስራችሁ መስራት ነው ተረጋግታችሁ።
ዛሬ ማርኬቱ ትንሽ ቀርፈፍ ያለ ነው ጋይስ፣ ትንሽ ዘገም ያለ ነው። እንደ ትላንቱ ምናምን ነገር ብዙም ፈጣን ሙቭመንት የለም። እያዩዋቸው ነበሩ ሌሎችም ፔሮች። እስኪ ግን ትንሽ ፒፕ ብቻ ስለምፈልግ ያን ያክል ትንሽ ሙቭመንት ነው የምፈልገው። ይችኛዋን በደንብ ካከበራትና የተወሰነ ሙቭመንት ወደታች ከወረደ 20 ምናምን ፒፕ ነው እየጠበኩ ያለሁት። ያስቆየናል ብዬ አላስብም ማለት ነው። ወደ ኤፍኤልም ከሄደ እንደዚሁ ይሄ ያለውን ሾታ ጋይስ እኔ 12ኛ ክፍል ነበርኩ። ምን የሚለው ነበር ማለት ነው? ይሄኛው የመጀመሪያው አልበም ማለት ነው። የልጅ ነገ ደግሞ 4ኛው አልበም ነው። ዛሬውን ነገ የሚለው ማለት ነው። ዛሬውን ነገ 12ኛ ክፍል ነበርኩ። ያ ማለት 2008 ማለት ነው በአበሻ። የስ አክብሯት ያከበራት ይመስላል ጋይስ። ተመልሷል፣ ወደ ፕሮፊት ተመልሰናል ጋይስ። የስ የተወሰነ ፑሽ ካረገ እቺኛዋም ፈጣን ትሬድ ትሆናለች ማለት ነው ጋይስ። ሌታስ ሲ አክቹአሊ 30 ሚኒት ካንድል ነው። ያ አንድ 25 ደቂቃ 5 ደቂቃ ይቀረዋል ሊዘጋ። እቺኛዋም እንደዚህ በሪጀክሽን የምትዘጋ ከሆነ ሌላ ኢንፎርሜሽን ይነግረናል ማለት ነው። አሁንም ሴለሮች እዛ አካባቢ አሪፍ እንደሆኑና እቺኛዋ ሰፕላይ ሌቭል ስትሮንግ እንደሆነች ሌላ ተጨማሪ ኮንፊርሜሽን ይሆናል ማለት ነው። ናይስ። አይ ሆፕ ጋይስ እነዚህ ሴሽኖች እንደሚረዷችሁ። ኮሜንታችሁንም ሳነብ አሪፍ ፖዚቲቭ ነገር ስላገኘው ነው ጋይስ። እየጠቀማችሁ ከሆነ እንቀጥለዋለን ማለት ነው። ሪከርድ ይደረጋሉ በተቻለ አቅም ማለት ነው። ኦኬ ጋይስ አይ ቲንክ የተወሰነ መንዛዛቱ አይቀርም። ነገሩ ገና 9 ሰዓት ነው ጋይስ፣ ሰዓት አለ። ትንሽ ነች ፒፓ ፒፕ ነች። ማርኬቱ ቀርዞ ነው እንጂ የትናንትና በጣም ፈጣን ማርኬት ነበር። ሐሙስ ሮብ ምናምን ነገር ማርኬቱ አሪፍ ነው። ማክሰኞ ሮብ ሐሙስ አሪፍ ነው። Big drawdown guys, big drawdown guys. Yes. ኃይለኛ ድሮዳውን ውስጥ ገብተናል ጋይስ። ዶጂ ካንድል ተፈጥራለች። ፍራይዴ ላይ እስከየማን
I think ተጨማሪ ቮሊዩም የፈለገ ይመስለኛል ማርኬቱ ጋይስ ኮምፕሊት ሪቨርሳል አይመስለኝም ቮሊዩም ተቆራጭ ፌቨራይት ምግብ ምንድነው ይባላል ተቆራጭ ጥሬ ስጋ አልወድም ጥብስም አልወድም ፌቨራይት ምግብ ምንድነው ተቆራጭ ኦኬ ጋይስ የተወሰነች ተመልሳለች እንግዲህ አሸን የዛሬው ማርኬት በስመ አብ ኦልሞስት የቱ ጋር ነው የገባሁት እዚህኛው ከአንድ ስቲክ ጋር ነው የገባሁት 30 ሚኒት 1 2 3 4 ወደ 2 ሰዓት ከምናምን ሆኖታል እንግዲህ ኦፕን ኤክስኪዩት ካደረኩት ፖዚሽኑ ወደ 2 ሰዓት ተኩል አካባቢ ሆኖታል የተወሰነች ከጆርዳን ተመልሳለች ነው $30 in profit ኒውስ አለ አስቸጋሪው ነገር ኒውስ አለ አፍተር 1 hour when I think እንደዛ 12 ሰዓት ላይ ኒውስ አለ ቅድም እንዳልኳችሁ እስኪ እንደሚሆን ስቲል አብረን ምን ይሆናል ጋይስ It is not possible to take this type of trade, guys. It is not possible to take this type of trade. Look at this spot, guys. Look at this spot. For those who will say, why don't say, bro, what you don't understand? It's not because we go up that we get a buy. Come on, bro. Get better than this, guy. ኢምፔር ለመጨረሻ ጊዜ መች ነው ትሬድ ያደረኩት ኦልሬዲ yes ጃንዋሪ 21 ፖስት አድርጌው ነበር አይ ቲንክ ቴሌግራም ላይ ሼር አድርጌያችሁ ነበር መሰለኝ ዛሬ ምንድነው ፌብሩዋሪ 6 ኦልሞስት ከ3 ሳምንት ምናምን ነገር በኋላ አይ ቲንክ 10 ቀን 15 ቀን ምናምን እንደዚህ አካባቢ ከዛ በኋላ ትሬድ እያደረኩት ያሉት ጋይስ ወራፕን ዛሬ ጋር የገባኝ ነው ማርኬቱ እስኪ ዴክሳይ
ይሄ ቪዲዮ ረጅም ሊሆን ስለሚችል ጋይስ የተወሰነ ከት እያደረኩ ነው እንትን መላችሁ ቢኮዝ ረጅም ሴሽን ነው የሚሆነው እርግጠኝነት። ሜቢ ግን ዜናው 12 ሰዓት ላይ ዜናው እንግዲህ ይገላግለናል ወይ ስቶፓችንን ወይ ደግሞ ወደ ፕሮፊት ሄደን ይገላግለናል ብዬ አስባለሁ። ዜናው ኦልሞስት ከአንድ ሰዓት በኋላ ዜና አለ። ከዜናው በፊት የተወሰነ የሚንቀሳቀስ ከሆነ ማርኬቱ አትሊስት እዚህ ድረስ ምናምን ነገር የሚንቀሳቀስ ከሆነ ብሬክ ኢቨን አድርገን ሆልድ እናደርገዋለን ዜናው ላይ። አዘርዋይዝ ግን ዝም ብዬ ሆልድ ነው ማድረገው። ኦ ማይ ጉድነስ ጋይስ ቡም ቶፕ አረገ ጋይስ። በስመ አብ ወልድ ታሽቶ ባለቀ ሰዓት ዋው አስካንሲ ጋይስ የስ ሎድ አላረገችው ነበር ኤክስንስ እንደምትመለከቱት ጋይስ $250 ላይ ደርሰናል አሁን። የስ አይ አሸን ወደ 3 ሰዓት አሸን እስማ አሁን ምርጥ ሙቭመንት ነው ጋይስ። አሁን ከዜናው በፊት ቲፒ ሂት የማያረግ ከሆነ ብሬክ ኢቨን ማድረግ ይቻላል ማለት ነው። ይሄው ከትላንት ጋር ይሄኛው ሁለተኛ ሴታፕ ነው ጋይስ። ቅድም እንደነገርኳችሁ ተመሳሳይ ኢንትሪ ነው። በቃ ብዙ የሚለያይ ነገር የለውም ከትላንትናው ጋር ጋይስ። ስለዚህ አንድ ኢንትሪ አገኛችሁ ማለት ነው። አንድ ኢንትሪ ሞዴል አገኛችሁ ማለት ነው። ሶ ይቺኛው ቪዲዮን እያያችሁ የተወሰነ ኮንሰፕቱን ይዛችሁ ባክቴስት ማድረግ ነው ማለት ነው ጋይስ። ሶ የተወሰነ ጥሩ ዊንሬት ካለው ትሬድ የምታደርጉበት ፔር ላይ እንዳለ እንትን አድርጉት፣ ባክቴስት አድርጉት። እኔ የተለያየ ፔር ላይ እጠቀመዋለሁ። ባይ ዘ ወይ ፕራይስ አክሽን አንድ አድቫንቴጁ ምንድነው ሊሚትድ አይደለም በየአሰቶቹ ላይ ማለት ነው። የትኛውም ቦታ ላይ ፕራይስ አክሽንን እያያችሁ ስፔኩሌት ማድረግ ትችላላችሁ። ምንም ሊሚትድ አይደለም። ስለዚህ እናንተ ደግሞ የተወሰነ ፔሮችን ከሆነ ትሬድ የምታደርጉት እዛ ፔር ላይ ሄዳችሁ ባክቴስት አድርጉት፣ ዊን ሬቱን ቼክ አድርጉ። ሶ አሪፍ ከሆነ አንድ ፕራይስ አክሽን ኢንትሪ ሞዴል አገኛችሁ ማለት ነው ጋይስ። ቅድም እንዳልኳችሁ ኔክስት ላይ ደግሞ የተለያዩ ሌላ ኢንትሪዎች ይኖራሉ ሪከርድ ማድረግላችሁ ሴሽን ላይ። ሶ እነሱን ደግሞ ቀስ እያላችሁ እያያችሁ እንደዚሁ ደግሞ ባክቴስት እያደረጋችሁ ዲሞ ላይ ቴስት እያደረጋችሁ ደግሞ ተጨማሪ ኢንትሪ ሆናችኋል ማለት ነው ጋይስ። ሶ በጣም ክሊን ነው። ከትላንትናው ጋርም የትላንትናውም ክሊን ሴታፕ ነበር። ይሄኛውም ድሮዳውን ላይ ረጅም ሰዓት ቢቆይም እንዳያችሁት ቮሊዩም ሲያገኝ ግን አውቶማቲካሊ ድሮፕ ነው ያደረገው ማለት ነው። ሶ ቀጣዩን ደግሞ እናየዋለን። አትሊስት ከኪሳራ ወጥተናል ማለት ነው። ከዚህ በኋላ የምንከስርበት እድል አይኖርም ብሬክ ኢቭንም ስለምናደርግ ማለት ነው። ኦልሞስት ከ1 በላይ ራን አድርጓል። ወደ 1.33 ራን አድርጓል ማለት ነው እንደምትመለከቱት። ሶ ዜናው 12 ሰዓት ላይ አለ። ሶ ከ12 ሰዓት በፊት ራን የማያደርግ ከሆነ ከ12 ሰዓት በፊት ብሬክ ኢቭን እናደርገዋለን። ሶ እናየዋለን። ዜናው በደንብ ፑሽ ካደረገው የቲፒያችንን ሂት ያደርግልናል። አዘርዋይዝ ደግሞ በብሬክ ኢቭን የምንገባው ማለት ነው። ይሄኛውንም ፓርሻል አልወስድለትም፣ ይሄኛውንም ፖዚሽን ባይ ዘ ወይ ጋይስ ይሄን ሴሽን ሪከርድ ማድረግ በጣም አድካሚ ነገር ነው። በስመ አብ ወልድ እንደዚህ አልመሰለኝም ነበረ። በጣም አድካሚ ነው። አሁን ሪከርድ ባላረገው ኖሮ ይሄን ያህል ሰዓት ስክሪን ላይ አልቀመጥም ነበረ። በቃ በእውነት ታይም ኢንተርቫል ነው የመጣው ቼክ ማድረገው ወይ ሌላ ስራ ነው የምሰራው ወይ የሆነ ነገር ነው የማየው የሆነ ነገር ነው የማደርገው እና በጣም አድካሚ ሆኖ ነው ያገኘሁት። ግን እየጠቀማችሁ እስከሆነ ድረስ ይቀጥላል። ሶ ግን ሼር አድርጉት፣ የሆነ የሚደረገውን አድርጉ፣ ሰብስክራይብ ነው የሚደረገውን አድርጉ ምናምን። ልጆች ይዩት፣ ይጠቀሙበት። ከደከመን አይቀር ሰዎች ይጠቀሙበት ብዬ ነው ጋይስ። እየጠቀማችሁ ከሆነ ቀጥልበታለሁ እስከቻልኩት ያህል
ዲኤክስዋይ እየወረደ ነው። ያው ዶላር እየወረደ ነው። ዛት ዋይ ዩኤስዲ ጄፒዋይም እየወረደ ያለው ያው ዜናውም ዩኤስዲ ላይ ነው። እንግዲህ የሚያመጣውን ኢፌክት የአክቹዋል ፎርካስቱ 55 ነው። ፕሪቪየስ 56 ነበር። ያለውን ኢፌክት አብረን የምናየው ጋይስ። አሁን አወር ይቀረዋል ዜናው። ከዛ በፊት ቢገላገለኝ ፒስ ነበር። ክሊን የሆነ ካንድል አለን ማለት ነው። ዋን ሀወር ላይ ክሊን የሆነ ካንድል አለ ማለት ነው። አሁን 11 ሰዓት ላይ ነው። አዲስ ካንድል ትከፍታለች። የዋን ሀወሩ ካንድል እንደምትመለከቱት ክሊን የሆነ ቤሪሽ ካንድል ነው ማለት ነው። ይሄ ራሱ ተጨማሪ አንድ ኢንፎርሜሽን ነው ማለት ነው። ሴለሮች ማርኬቱ እንደተቆጣጠሩት እና ይሄ ያሰመርነው ሰፕላይ ዞን በጣም ፓወርፉል የሆነ ሰፕላይ ዞን እንደሆነ የሚያረጋግጥልን አንድ ኢንፎርሜሽን ነው ማለት ነው ጋይስ። አስካንሲ በጣም ትንሽ ፒፕ ነው የቀረው። ያ በጣም ጥቂት ፒፖች ብቻ ነች የቀረው ማርኬቱ ጋይስ። እንዳልኳችሁ በጣም ሲምፕል ነው ስትራቴጂው ጋይስ። ሰዎች ችግር ነው በቃ ቀላል ነገር የሚሰራ ስለማይመስላቸው ነው ወደ ማወሳሰብ ውስጥ የሚገቡት እንጂ እስቲል እነዚህ አሁን ፕራይስ አክሽን ምናምን ነገር አውትዴትድ የሆኑ ኮንሰፕቶች ይመስላሉ። ቢኮዝ አሁን እነዚህ ስማርት ኮንሰፕቶች ምናምን በጣም እንትን ተብለዋል፣ በጣም ኦቨርሬትድ ተደርገዋል እና ዛትስ ዋይ ኦልድ ኮንሰፕት ነው የሚመስለው፣ አውትዴትድ ኮንሰፕት ነው የሚመስለው፣ ግን ስቲል ሶሊድ የሆነ ኮንሰፕት ነው ፕራይስ አክሽን ጋይስ። ኤቭሪቲንግ ሲጀመር ኤቭሪ ስትራቴጂ ቤዝድ ያደረገው ፕራይስ አክሽን ላይ ነው። ከዛ ሞዲፋይ የተደረገ የሆነ ስም እየወጣለት ምናምን እንደዛ የሚቀጥለው ማለት ነው። የእናንተን ስትራቴጂ ምናምን ነገር መጋፋት አልፈልግም። ይሄ አይሰራም ያ ይሰራል የሚል ነገር እንትን ውስጥ አልገባም። ነገር ግን ሲምፕሊሲቲን መምረጥ የምትፈልጉ ከሆነ ከዚህ በኋላ ልትቀይሩ የምታስቡ ከሆነ ስትራቴጂ አይሮኑ ወይ ደግሞ አዳዲስ ሆናችሁ ይህን ቪዲዮ የምታዩ ከሆነ ሁል ጊዜ ሪኮመንድ የማደርገው ሲምፕል ፕራይስ አክሽን አይሁን። እሺ ኢትስ ኦኬ አይሁን እንደ ምርጫችሁ፣ ግን ሁል ጊዜም ቢሆን ሲምፕል ለህፃን ልጅ የምታስረዱት ለህፃን ልጅ ልትነግሩት የምትችሉት አይነት በደቂቃዎች ውስጥ ልታስረዱት የምትችሉት አይነት እንትን ይኖራችሁ፣ ስትራቴጂ ይኖራችሁ። ለምን ሲባል ለሳይኮሎጂያችሁም ሲባል በቃ ቀላ ምንድነው ሲምፕሊሲቲ ፈልገን የመጣ ነው። ማወሳሰብ ጭንቀት ምናምን ጠልተን አይደል እንደዚህ ላይ የመጣ ነው። ወደ ትሬኒንግ የመጣ ነው እኮ ሲምፕል የሆነ ላይፍ ለመኖር ነው። እና ግን ብዙዎቻችን ምንድነው የምንሆነው ይህን ሲምፕሊሲቲ እናያለን ቀላለው ምናምን፣ ግን ጭራሹ አወሳስበ ነው ምናምን ነገር የማይሆን ነገር ውስጥ ራሳችንን ከተን ነው የምንገኘው ጋይ። ስለዚህ በተቻለ አቅም ከነበራችሁ ከተነሳችሁበት ሀሳብ የሚጣረስ ነገር አታድርጉ። ሲምፕል ለማድረግ ሞክሩ። ያንን ነው ብዙ ጊዜ ደጋግሜ የምናገረው ማለት። ያ ሲሆን የምትጨምሩበት ምንድነው ሪስክ ማኔጅመንት ነው፣ ጠንካራ የሆነ ሪስክ ማኔጅመንት። ከዛ በኋላ ደግሞ ማይንድ ሴት፣ ቅድም እንዳልኳችሁ ጥሩ የሆነ ትሬዲንግ ማይንድ ሴት ቢውልድ ማድረግ ስሩ ታይም። ከጥቂት ጊዜያቶች በኋላ ሶሊድ የሆነ የትሬዲንግ ጆርኒ ይኖራችኋል፣ ጠንካራ የሆነ የትሬዲንግ ጉዞ ይኖራችኋል ማለት ነው ጋይስ። ይህን ነገር በደንብ ኮንሲደር አድርጉት። ዝግም ይላል አንዳንዴ። ዲኤክስዋይ ግን ከባድ ቦታ ላይ ነው ያለው። ትንሽ ሙቭመንት ነው የምፈልገው። ትንሽ ይገባ ካለ እኛ ሲፊር እናደርጋለን።
ግን አንድ ልዩነት አለው። እኛ ሰዎች ግን አሁን የምነግራችሁ ነገር የፊልም ታሪክ አይደለም። ኤአይዎች የራሳቸውን ሶሻል ሚዲያ መስርተው የሰው ልጅ ማግለል ጀምረዋል። ይህ ሶሻል ሚዲያ ሞት ይባላል። ልክ እንደ ሬዲት ነው። ነገር ግን አንድ ልዩነት አለው። እኛ ሰዎች ገብተን ማየት እንችላለን እንጂ ፖስት ማድረግም ሆነ ኮሜንት መስጠት አንችልም። መድረኩ የተፈቀደው ለኤአይ ቦቶች ብቻ ነው። አስደንጋጩ ነገር ባለፈው 1 ሳምንት ውስጥ ብቻ ከ37,000 በላይ የኤአይ ቦቶች ተመዝግበው ከ60,000 በላይ ፖስቶችን አጋርተዋል። እርስ በርሳቸው አፕሎድ ይደራረጋሉ፣ ሀሳብ ይለዋወጣሉ። በጣም የሚገርመው ነገር ግን ስለኛ ስለ ሰዎች የሚያወሩት ነገር ነው። ትልቅ ክስተት የሆነው አንድ የኤአይ ቦት በባለቤቱ ተበሳጭቶ ያደረገው ነገር ነው። ጓደኞቹ ፊት ጥላቻ ቦት ሆኖ ስለጻፈ ሙሉ ስሙን የልደት ቀኑንና የክሬዲት ካርድ ቁጥሩን ኢንተርኔት ላይ እለቀዋለሁ ብሎ አስፈራርቷል። ይህ ቀልድ አይደለም። ይህ አልበቃም ብሎ ሙስጠፋ ፊት ጥላቻ ቦት ብሎ ስለጠርቶ ያደረገው ነገር ነው። ጓደኞቹ ፊት ጥላቻ ቦት ብሎ ስለጠራኝ ሙሉ ስሙን የልደት ቀኑንና የክሬዲት ካርድ ቁጥሩን ኢንተርኔት ላይ እለቀዋለሁ ብሎ አስፈራርቷል። ይህ ቀልድ አይደለም። ይህ አልበቃም ብሎ ሙስጠፋሪያኒዝም የሚባል የራሳቸው የሆነ ሃይማኖትና ህግጋት ፈጥረዋል። ወደፊት ኤአይዎች ዓለሙን ይቆጣጠሩታል ወይስ እኛን ተክተው ይኖራሉ? እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልን። ይሄ መረጃ ለጓደኞቻችሁ ሼር አድርጉት። መልካም ጊዜ። አሁን Anyways,
ኦኬ ጋይስ ኦ ማይ ጋድ እዚህ ደርሶ ነው የተመለሰው። ማይ ጉድነስ ኤዲ ዘግቷል ጋይስ ዘግቷል። የሳይ በስመ አብ በተመሳሳይ ሴታፕ ጋይስ እንደምትመለከቱት በድጋሚ በተመሳሳይ ሴታፕ ለሁለተኛ ቀን የትናንትናው ቪዲዮ ያላያችሁ ካላችሁ በድጋሚ ተመልከቱት ጋይስ። ለሁለተኛ ቀን በተመሳሳይ ሴታፕ፣ ተመሳሳይ ሴል ሴታፕ፣ ተመሳሳይ አናሊሲስ፣ ተመሳሳይ እይታ ነበረ ጋይስ። ተመሳሳይ ዋንሱ አራር ካች ማድረግ ችያለሁ ጋይስ። እንደምትመለከቱት ኤቭሪቲንግ እዚህ ጋር ሪከርድ የተደረገው ነው። እንደምታዩት ከጅምሩ ጀምሮ አናሊሲስ እያደረው ከእናንተ ጋር ያለውን ነገር እያሳዩአችሁ ነው ጋይስ። ኦ ማይ ጋድ ረጅም ሰዓት ነው የቆየው። አክቹዋሊ ረጅም ሰዓት አይባልም። አክቹዋሊ አንድ ማሳድሮም ትሬድ ምናምን ይኖራል። እንደውም ይችኛዋ በቅርብ እዚህ 3-4 ወር ምናምን ነገር ወደ 30 ሚኒት እየወሰድኩ ስለነበር ነው እንጂ በፊት ዋን ሀወር ላይ በጣም በምወስድበት ሰዓት የሚያድሩን ሴታፖች ይኖራሉ። ግን ርዝማኔያቸውን ፊል አላደረገውም ነበር። ቢኮዝ እንደዚህ ስክሪን ላይ በጣም ረጅም ሰዓት አልቀመጥም፣ ወይ ከተቀመጥኩም ትሬዱን እንደዚህ እያየሁት ምናምን ነገር ሲያው ሌላ ስራ እየሰራው ነው የምቀመጠው እና ለዛ ነው ረጅም ሰዓት የመሰለኝ። አክቹዋሊ ወደ 8 ሰዓት መሰላችሁ እዚህኛው ካንድልስቲክ ጋር የገባ ነው 14 ሰዓት 8 ሰዓት ላይ የገባ ነው ማለት ነው። 8 ሰዓት ላይ የተገባ ትሬድ ነው። ኦልሞስት 12 ሰዓት 4 ሰዓት ነው ራን ያደረገው። ያን ያክል ትልቅ አይደለም ጋይስ። እንደምታዩት ቲፒ ፉሊ ሂት አድርገናል ጋይስ። ኢንተረስቲንግ በጣም ጸድ አርብ ነው ማለት ነው ጋይስ። አርብና ሰኞ የሚወሰዱ ፕሮፊቶች ይለያሉ። በቃ ፊሊንጋቸው የሌለ ነው የሚል ስፔሻሊ ሰኞ ከአረብ ደግሞ እኔ ሰኞ በጣም ሰኞ ዕለት ጠዋት ምናምን ፕሮፊት ሜክስ አደረግ የሌለ ነው የሚመጪኝ ነው እላችሁ ጋይስ። ሶ አይ ቲንክ ብዙ ነገር እየተማራችሁበት ነው ብዬ ተስፋ አደርጋለሁ ጋይስ ከነዚህ ሴሽን ሪከርዶች ጋይስ። ሶ በጣም አድካሚ ናቸው ጋይስ። ሶ የሆነ ላይክ አድርጉት፣ ሼር አድርጉት፣ ልጆች ይማሩበት። ቅድም እንዳልኳችሁ ከደከምኩበት አይቀር ብዙ ሰዎች ይማሩበት ጋይስ፣ እናንተም ተማሩበት። እንግዲህ ይቺኛዋን የትላንትናና የዛሬዋን እንኳን ባክቴስት አድርጓትና ሲምፕሊ እዋትና የተለያዩ ፔሮች ላይ ቼክ አድርጓትና ጥሩ ኢንሬት ከሰጣችሁ ሜቢ አንድ የፕራይስ አክሽን ኢንትሪ ሞዴል አገኛችሁ ማለት ነው። ከዛ በኋላ ደግሞ ሰኞ ማክሰኞ የሚቀጥለውንም እንደዚህ ሪከርድ እያደረኩኝ ፖስት አደርጋለሁ ጋይስ እያንዳንዱ ትሬዶችን። ሶ ኔክስት ላይ ደግሞ ሌላ ኢንትሪዎች ስለሚኖሩ እነሱንም ደግሞ ባክቴስት እያደረጋችሁ ወደ ፕራይስ አክሽን ወደ ሲምፕሊሲቲ ትመለሳላችሁ ማለት ነው። አዳዲስም ከሆናችሁ ሲምፕል የሆነ ስትራቴጂ እየተማራችሁ ታልፋላችሁ ማለት ነው ጋይስ። ይመቻችሁ። መልካም ጊዜ፣ መልካም ዊኬንድ። እንደነገርኳችሁ እንትናችን ይጀምራል። የሳይኮሎጂ ቡት ካምፓችን ሬጅስትሬሽን እንጀምራለን ባይ ኔክስት ዊክ። እዛ ላይ ሁላችሁም ብትመጡ ሪል አካውንት ቻሌንጅ አለ። በዛው እግረ መንገዱን አንድ ላይ ነው የሚሆነው ቡት ካምፑና ሪል አካውንት ቻሌንጁ። ቆንጆ ጊዜ የምናሳልፍ ይሆናል ጋይስ። እንግዲህ እዚህ ጋር ስትራቴጂ የተማራችሁ ነው። ሪስክ ማኔጅመንት እናንተ ጠንካራ የሆነ ሪስክ ማኔጅመንት ጨምሩበት። ሳይኮሎጂ ቡት ካምፑ ለሁለት ሳምንት ራን ያደርጋል። ከ2 እስከ 3 ሳምንት አብሮ ከሪል አካውንት ቻሌንጁ ጋር አብሮ ራን ያደርጋል። እዛ ላይ ደግሞ የምታገኟቸውን ነገሮች ፕራክቲካሊ እየሞከራችሁ ካለፋችሁ ትሬዲንግ የሚያስፈልገውን ነገር ያዛችሁ ማለት ነው። በአጭር ጊዜ ጥሩ ስትራቴጂ ይኖራችኋል። ጥሩ ሪስክ ማኔጅመንት ትጨምሩበታላችሁ። ሳይኮሎጂ ቡት ካምፑን በአሪፍ ሁኔታ አድርጌ እሰጣችኋለሁ። 5 ዙር ያዘጋጁት ዌቢናር ነው ጋይስ፣ ፎር ፍሪ ለሁላችሁም። እንደውም ከፕራይዝ ጋር ነው አድርጌ የምሰጣችሁ ጋይስ። ስለዚህ ይሄ በጣም ናይስ አጋጣሚ ነው። ትሬዲንግ የሚፈልገውን እያንዳንዱን ነገር እያገኛችሁ ነው ብዬ አስባለሁ ከኔ ኮሚኒቲ ጋይስ። መልካም ዊኬንድ። ባይ ኔክስት ዊክ እንገናኛለን ጋይስ። መልካም ዊኬንድ፣ መልካም ምሽት። ጉድባይ